ወይኔ አብርሽ ወይኔ አብርሽ በቃ እንደው መጀመሪያ ላይ ጥፋት ያጠፋና ማለት ነው። ከዛን እየዞረ ምናምን በቃ አጥፉልኝ ፎቶ አጥፉልኝ ቪዲዮ አጥፉልኝ መረጃ እዛም ጋር እየሄደ ደግሞ ይቅርታ በቃ እንደዚህ አስገድደው ነው እንደዚህ አድርገው ነው በቃ እንደው መቼ ነው አብርሃም አንተ ከሮሮ ከሀዘን የምትወጣው? መቼ ነው ከብልግና ከዚህ የምትማረው ማለት ነው? እኔ እኮ ሰው ይማራል ግን ደግሞ ይንዱ የአብርሃም አለመማር እኮ የአብርሃም ድድብና እኮ ስር ሰደደብኝ ጋይሶችዬ ማለት ነው። እስኪ መቼ ነው የሚለወጠው? አሁን ፍቅር ምን አለኝ አንተ በሁለት ቀን የረሳኸውን ነገር እኔ ግን መቼ ማረሳው መረጃ የያዝኩብህ ብለዋለኝ። በቃ መረጃ የያዝኩብህ እንደምትክድና ወይንም እሷ አስፈራርታኝ ወይ የሆነ ነገር አድርጋኝ ነው ብለህ እንደምትል ስለማቅ ነው። ስለዚህ አስገድዶኝ ነው ብዬ ራሱ አስቀፈድድሃለሁ ብለዋለች። ኦ ማይ ጋድ ኦኤምጂ ትላላችሁ ኦኤምጂ ብቻ ግን ዞሮ ዞሮ ማለት ነው ተመችቶኛል። እኔ ተመችቶኛል። እኔ እንደዚህ ፍጥፍጥ ቡጥቡጥ ድብድብ ያለበት ጭቅጭቅ ያለበት ፓርት በጣም ነው የሚመቸኝ እና አሁን የትናንትናው የዛሬውን ቪዲዮ ተመችቶኛል። እኔ ሁሉም ቦታ ላይ ምክንያቱም ጭቅጭቅ ያለበት ነገር ደስ ይለኛል። በቃ ወይንም ቢጨቃጨቁ ወይንም ቢደባደቡ እኮ በቃ አሪፍ ነበር። ይሄ በደንብ ገባቸው። እንደ በፊቱ ሲማዘዙ ያስጠሉ ነበረ። አሁን እንግዲህ ደግሞ በራሳቸው ችግር ደግሞ ተጠምደው መጥተዋልና ፍቅርም ደግሞ አስገድዶ ነው የደፈረኝ ብዬ ነው ማስቀፈድድህ ብለዋለች ማለት ነው። በቃ ፍቅር አጠንክራን የያዘችበት ገና በባለፈው ሄርሜላን ጉልበቷ ስር ተንበርክኮ እንደለመናት ፍቅርንም በቃ ተይኝ ከህይወቴ ውጭልኝ ብሎ ጉልበቷ ስር ተንበርክኮ እስካለመና ድረስ ፍቅር በፍጹም የምትለቀው ልጅ አይደለችም። በነገራችን ላይ ፍቅር በጣም ከባድ ሰው ናት። በጣም ከምላችሁ በላይ እናንተ ከምትጠብቁት በላይ ማለት ነውና አብርሃም እንግዲህ አጥፊልኝ እንዲህ አድርጊልኝ እያለ ሌላ ውጋት ውስጥ ገብቷል ማለት ነውና በፍጹም ደግሞ እሷ ትተዋለች ብዬ አላስብም። ምክንያቱም መጀመሪያውንም አስባበትና አልማበት አቅዳበት ይሄን ቢለኝ ይሄን እለዋለሁ ይሄን ቢያደርግ ይሄን አደርግበታለሁ ብላ አስባበት ነው ልጁን ቤቷ ጠርታ እንደዚህ ያደረገችው። ስለዚህ በፍጹም በቀላሉ ልትፋታው አትችልምና አብርሃም እንግዲህ አስቀድመህ ነበርን ወድቀሽ ከተደፋሽ ቢረግጦሽ አይከፋሽ ነው ነገሩ። በራስ ጥፋት